እንግዲህ ይህች ልጅ ተመልከቷት። ኩሽናዋን ፏ አድርጋ አጽድታ ምን እያደረገች ነው? እችን ቆረጥ አድርገው ለቀዋታል አረቦቹ። ይሄ ደግሞ አምፖል ላይ እንዴት እንደሚረከብ ካሜራ ድብቅ ነው። በቃ ድብቅ ሊሞሪ ነው የሚመስለው ብያቸው ለበቀደሙ ቪዲዮ ላይ ትናንትና ቪዲዮ ላይ ማለት ነው። ሊሞሪ የምትመስል እዚህ ውስጥ ይደብቋታል ካሜራዋ ማለት ነው። እንደው የሌባ ጊዜ ሆነብን ጊዜያችን ላይ እንደው የመሸዋወድ ጊዜ ሆነብን። እንደው ሱብሃንአላህ ምን አይነት ጊዜ ላይ ደረስን? እሱ ቤታቸውን ይጠብቁ፣ ግን እንጃ እኔ ይህን ያክል ሰራተኛ ጋር ይህን ያክል እንጃ ይቻትላችሁ። እንግዲህ ሊሞሪና እንግዲህ ውድ ተከታዮቼ ማለት ነው ሸር አድርጉላቸው። በተለይ አዲስ ለሚመጡ ልጆች እንግዲህ የሀገሩን ጸባይ የማያውቁ ልጆች ሊኖሩ ይችላሉና ሸር አድርጉላቸው። ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮ። ቀጣይም ቪዲዮ እንግዲህ እንደዚህ ይዤ እመጣለሁ እና የማናውቀውን ነገር እንድናቅ። ልጅቷ መጀመሪያ ላይ ያያችኋት እንግዲህ ያያችኋት ነው። ከብሪቆ ላይ ውሃዋን እየጠጣች ነው። ምንም ያደረገችው ነገር የለም። ከብሪቅ ላይ ነው ውሃ የጠጣችው። ያችን ቆረጥ አድርገው አንጥተው አረቦች ናቸው አንሸራሽረዋታል። እና ሁለተኛው ደግሞ አምፖል ላይ ነው እንግዲህ አምፖል ላይ ተንጠለጠለች። አምፖል ላይ ያ ነገር አሁን እንግዲህ ምንድን ነው ብለን እዛ ላይ አሁን እንዴት ይኖራል ካሜራ ብለን እንጠረጠራለን። አምፖል ላይ እምኑ ላይ ነው የሚደረገው? ሙቀት እኔ ለራሴ ማለት ነው ሙከየፍ ላይ ይደረጋል ይላሉ፣ ቴሌቪዥን ላይ ይላሉ፣ አምፖል ላይ ይላሉ፣ መብራት ላይ ይላሉ። አላመንኩም ነበረ። በጣም እኔ አላመንኩም ነበረ። ማለትም ሙቀት አለው እንዴት ነው የሚቀመጠው እዛ ላይ ብዬ ማለት ነው። አይበላሽም ወይ ካሜራው? እንዴት ነው ሙቀት ሲሰማው የመበላሸት ባህሪ የለውም ወይ ብዬ እጠረጥር ነበረ። በአይን ያየሁት ማለት ነው። አምፖል ላይ እንዴት እንደሚደረግ በአይናችን አይተናል። ልክ ሙከየፍም ላይ ቴሌቪዥንም ላይ የሚያደርጉት እንደዚሁ ነው። ሬዲዮም ላይ ይደረጋል ብያችኋለሁ በትናንትናው ቪዲዮዬ ማለት ነው። ሬዲዮም ላይ እንደዚሁ ነው የሚያደርጓት። የሆነ ልጅ እንደዛ ስትለቃ ይቻታለሁ በቲክቶክ ማለት ነው። ሬዲዮ ላይ መዳሟ አድርጋ ከዚያ ሬዲዮን አንጭልኝ ብላ ልክ ይችን ሲም ካርድ የምትመስለዋን ነገር ሊሞሪ የምትመስለዋን ነገር ሳብ አድርጋ አውጥታ ስልኳ ላይ ስታስገባት አየኋት ብላ ተናግራ ነበረ። ግን በዚያን ሰዓት ያንን ቪዲዮ ዳውንሎድ አድርጌ አንጥቼ ያለ መስራቴ ቆጨኝ ማለት ነው። ለእውቀት ያክል እህቶቼ፣ አንዳንድ እህቶቻችን እንግዲህ የማናቆች ያለን አሁን እኛ አውቀን እየተጠነቀቅን ነው። ብዙዎቻችን አዲስ የሚመጡ ልጆች ደግሞ ምንም የሚያውቁት ነገር የለም። ስልክ ይዘው ነው የሚመጡት። በስልካቸው ብዙ ነገር ያሉ ብዙ ነገሮችን ከሰው ከጓደኛ ያወራሉ፣ ከባሎቻቸው ጋር ሊያወሩ ይችላሉ። ቪዲዮ ምናምን ብዙ ነገር አለ። ስለዚህ ሰው ነንና ከስተት መቼም እኔ ንጹህ ነኝ ፍጹም ነኝ አይባልም። ብዙ ነገሮችን እንሰራለን። ስለዚህ ጥንቃቄ ማድረግ አለብን። ሸር አድርጉላቸው፣ ሸር ተደራረጉ፣ ንገሯቸው። እንደዚህ ዘመድ አዝማድ ጓደኛ ሲመጣ እንደዚህ እኮ እየተደረገ ነው ምናምን በሉ። ይሄ አዲስ አይደለም፣ እየቆየ ነው። አሁን ላይ ግን ካሜራ በጣም በስፋት እየተስፋፋ ነው። ርካሽም እየሆነላቸው ነው። በጣም እየረከሰ ነው። በ30 ብር ሪያል፣ በ50 ሪያል፣ በ40 በ100 ሪያል በምናምን ነው የሚገዙት። በ25 ሪያል ቲክቶክ ላይ አይታችሁ ከሆነ ትንንሽ ካሜራዎች እና ርካሽ ስለሆነ በየቦታው ነው የሚረክቡት ማለት ነው። በየቦታው ነው የሚረክቡት። ቀላል ብር ነው፣ ብዙ ብር አያስፈልጋቸውም። ድሮ እንኳን ውድ ነበርና ውድ ስለሆነ ብዙም አረቦች እንትን አይሉም ነበር ብለው ነበር። አሁን ደግሞ እውቀታቸውም እንዴት እንደሚጠቀሙ ማጠቃቀሙን ምናምን በቃ ብዙ እየተረዱ ስለሆነ ስልካቸው ላይም እንዴት አድርገው በቃ ሚዲያ ተስፋፍቷል። በጣም እየተጠቀሙት ነው ያሉት። በየቤቱ የሌለበት የለም ማለት ነው። እኔ አፕሊኬሽን አለ ይላሉ። በአፕሊኬሽን እዛ ክላስ ውስጥ እንዴት ነው ክላስሽ ውስጥ ገብተ ያን አፕሊኬሽን ከፍታቸው እዩ ይላሉ። ካሜራ አለው የለም ወይ? እኔ ግን አልሰራልኝም። ከሰራልኝ እስኪ እያወረድኩ እየሞከርኩ ነው። ከሰራልኝ ቪዲዮ ሰርቼ ማመጣላችሁ ይሆናል። ይሄ በአፕሊኬሽን እንደዚህ ማየት ሽንት ቤት ማየት እኔ የምፈራው ነገር መሰላችሁ? ኩሽና ምናምን ሳሎን እነሱ ክላስ የራሳቸው ጉዳይ ያርጉት። ግን መኝታ ቤቴና ሽንት ቤትን የምጠቀምበት ሽንት ቤት ካደረጉ ነው ከባዱ። በጣም ነው የምፈራው። ክላሴን አሁን ማታ ላይ እንትን ስሰራ ምሽቼ ልብሴ ውሃ ሊነካው ይችላልና እየቀዘቀዘኝ መተኛት አልችልም። ስሰራበት የዋልኩትን ልብሴን ሳልቀይር አልተኛም። ግን ልብሴን ስቀይር ራቁቴን እንደዚህ ስቆም ሊቀርጸኝ ይችላል። ያ እንትን ስለምፈራ መብራት አጥፍቼ ነው በጨለማ እንትን እምለው።
ያም ሆኖ ግን መብራት አጥፍታችሁ ደግሞ በጨለማም ውስጥ ሆኖ ደግሞ የሚቀርጽም አለ። አላህ ይጠብቀን ነው የሚባለው ማለት ነው። ራሱን የሰወራቸው ግድግዳውን እያየው ነው። ወይኔ እኔ ግን ሰሞኑን እያየው ነበረ አላገኘሁም። እንግዲህ ሙከየፍ ውስጥ እንዴት ነው የምፈልገው? ቴሌቪዥን አለ ክላሴን የመኝታ ቤት ቴሌቪዥን ላይ እንዴት ነው የምፈልገው ብዬ አፕሊኬሽኖችን በጣም እየሞከርኩ ነው ያለሁት። መኝታ ቤታችን የምንፈራው ልብስ ስንቀይርም ስንተኛም እንግዲህ የሞተ ሰውና እንቅልፍ የያዘው ሰው አንድ ነው አይደለ? ተገላልጠን እንተኛለን። ብዙ ነገሮችን እንደዚህ በቃ ልንሆን እንችላለን። ፀጉራችን ተንጨብርሮ ምናምን ተገላልጠን የተኛ ሰው እንደዚያ ነውና እነሱ መፈረጃ አንሆንም፣ መሳቂያ አንሆንም። ሌላው ነገር ቤት ውስጥ ስትበሉ ስትጠጡ ደግሞ አትሸማቀቁ። እንደዚህ ደበቅ አድርጋችሁ ምናምን አንዳንድ ልጆች ሚዲያ ላይ ሆናሉ፣ የውጭ ዜጋዎች ተሸማቀው ተደብቀው የሚያሳዩት ቪዲዮ አለ፣ ካሜራን እየፈሩ ማለት ነው። እንደዛ መሆን የለብንም። አሁን እኛ ስንሰራ መብላትና መጠጣት ግዴታችን ነው። ሊያበሉ ሊያጠጡ ልንሰራላቸው ነው የሚወስዱን፣ ደሞዛችንን ሊከፍሉ ማለት ነው። እነሱ የደበቁትን እኛ መብላት የማንፈልገው ነገር የሚደብቁት ነገር ካለ እኛ እንድንበላው የማይፈልጉት ነገር ካለ እሱን አንንካባቸው። የራሳቸው ጉዳይ፣ ካልሰጡን አንበላም ማለት ነው። ሌላው ግን ይሄ መብል መጠጡ ምናምን አትፍሩ። ግልጽ ሆናችሁ ብሉ በይፋ ማለት ነው። ቪዲዮ ተቀረጸ ይቀርጽ፣ ካልቀረጸ የራሱ ጉዳይ፣ ካለም አለ ከሌለም የራሱ ጉዳይ። ግዴታ ስለሆነ መብላት መጠጣታችን። በስራችን ጉዳይ ደግሞ ስንሰራ ከልብ መስራት አለብን። በቃ ይሄንን የታየኛለች ሽምቅምቅ ምናምን ነገር ተወት፣ ግማሹን ተወት፣ ግማሹን ጸዳ። ምግብ ስንሰራ ደግሞ እኔ እሷ ናት የምትበላው ምን አገባኝ ብሎ ጽዳቱን ያልጠበቀ ስራ ምናምን በቃ ስንሰራ በቃ እንደ ራሳችን አድርገን መስራት እነሱ ስለሚያው ማለት ነው። ሁለተኛ ደግሞ ባላህም ዘንድ ጥሩ አይደለም፣ ጥሩ አይመጣልንም ለኛ። ስለዚህ የምንሰራውም ስራ ላይ ጥንቃቄ ማድረግ አለብን። በማንኛውም ነገር ላይ ጥንቃቄ አድርገን ራሳችንን ሆነን መስራት አለብን ብዬ ነው የማምነው ማለት ነው። ከምንፈራ እዚህ ቤት ካሜራ አለ ወይ ብለን ከምንሸማቀቅ፣ እንዴት ነው ብለን በኋላ ደግሞ ሲጠይቁን ከምንሸማቀቅ ምናምን። አንዳንድ ልጆች አንድ ልጅም እንደዚሁ ስታወራ ሰምቻለሁ እና ኖራ እነሱ ጋር መጨረሻ ላይ እሄዳለሁ ብላ 2 ዓመቷን ጨርሳ ከእነሱ ቤት እወጣለሁ ስትል ምን ያደርጓታል? ያንን ቪዲዮ ሲቀርጿት የከረመውን ቪዲዮ አሳዩት ማለት ነው። ሄዳለሁ ካልሽ ይሄንን ሚዲያ ላይ ነው የምንለቀው ብለው አሉኝ ብላ ለቃለች። እንግዲህ አላሁ አለም ውሸቷን ይሁን እውነቷን ይሁን እሷና እነሱ አላህ ሶስታቸው ናቸው እውነታው ያለበት። የምናውቀው ነገር የለም። ሚዲያ ላይ የምናየው ነገር እኛ ዝም ብለን ማውራት ነው እንጂ መስማት ነው። እንደዛ ስትል ነበረ። እንደዚህ የሚያደርጉም ሰዎች ሊኖሩ ይችላሉ። ብዙ ነገሮች አሉ። በእኛም ሀበሻ ቤት አሁን በኢዛዛ ቤትም እንደዛ የሚያደርጉ አሉ ብለዋል። ተጠንቀቁ። ጥንቃቄ ያስፈልጋል። ለማንኛውም እውነተኛ ሰው መሆን አለብን ነው በጥቅሉ እውነተኛ ሰው መሆን አለብን። መዋሸት፣ መስረቅ፣ የሰው ገንዘብ ወስደን አልወሰርንም ማለት ምናምን በቃ ያ ነገር መቅረት አለበት። ለሰው ተንኮል ማሰብ። የሰው ልጅ ካሜራ የሚረክበው ቤት ውስጥ ለጥንቃቄ ነው። ራሱ ቤቱን ሊጠብቅ ነው፣ ነፍሱን ለመጠበቅ ነው የሚያደርጉት ማለት ነው። እና እኛ ደግሞ ጥንቃቄ ማድረግ አለብን። በአሁን ሰዓት ላይ እውነተኛ ሰው ሆነን መኖር እንጂ ውሸተኛ ሆነን አላየንም አልሰራንም ብለን እንግዲህ ትናንት ለቀኩት ቪዲዮ ላይ አይታችኋል አይደለም? ያቺ ልጅ ስትዋረድ ማለት ነው። ሽንቷን ድርግ አድርጋ ምግቡ ላይ አንተክትካ አሙቃ ይዛ ስትሄድ በር ላይ ያዘቻት። መዳሟ ትሁን እንግዲህ ማን እንደሆነች አላውቅም። ያዘቻት፣ አስቀምጫለቻት። ስላየቻት ያንን መብላት አልቻሉም። ነፍሳቸውን አዳኑ። ካሜራ ባይኖር ይበሉታል። በቃ ያንን ያደረገችውን ነገር ይበሉታል። ምን አለ ሌላ? በቃ የሆነ በሽተኛም ሊያደርጋቸው ይችላል። ወይንም ድግምት አስደግማ ይሁን ሴሷ። እነዚህ ጥቁሮች በጣም እንትን ናቸው፣ መጥፎ ሰዎች ናቸው። ጠንቋው ያላቸውን ነው የሚያደርጉት ብለዋል። አስቸጋሪ ነው እና ለጥንቃቄ ስለሆነ አሪፍ ነው። እንግዲህ መጠንቀቅ አለብን። በቀጣይ ቪዲዮ ደግሞ የተሻለ ነገር እንዳመጣ ላይክ፣ ሰብስክራይብ አበረታቱኝ፣ ሸር አድርጉልኝ። ሸር ለእኔም ቢሆን ይጠቅመኛል፣ ለጓደኞቻችሁም ይጠቀማሉ ማለት ነው። ይሄ ነገር አለው ይለካ ብለው ለጥንቃቄ ሊጠነቀቁ ስለሚችሉ ነው። እና ውዶቼ እንግዲህ አላህ ይጠብቀን በያለንበት ከእንደዚህ አይነት ከሸረኛ ሰው አላህ ይጠብቀን። እኛም በራሳችን ቤት በራሳችን ኑሮ የምንኖር አላህ ያድርገን። ከሰው ቤት አላህ ያውጣን። ሀገራችን ኢትዮጵያን ሰላም ያደርግልን፣ ሀብታም ያደርግልን።
ሁሉ ነገር